ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩግዳን ባለንበት ሰዓት አቆጣጠር የዛሬ ነሐሴ 15 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በተለያዩ ቀጠናዎች ተጠናክሮ የቀጠለው የፋኖ ወታደራዊ እንቅስቃሴ፣ ምክክሩና የአዲስ አበባ ጉዳይ ውንብድና፣ እገዳና ሽንዳ፣ የፈሳው ተቃውሞ፣ የወለጋ ኦፕሬሽን፣ የኦባሳንጆ ሩጫ፣ ኢትዮ ግብፅ፣ ኤርትራ፣ ቱኒዚያና ህዝባዊ ተቃውሞ የሚሉና ሌሎች ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ሜጀር ጀነራል ውባንታ ባተ አንደኛ ኮር በአራቱም ክፍለ ጦሮች በተለያዩ ግንባር ያደረገውን ውጊያ ተከትሎ በጠላት ላይ ድል መቀዳጀቱን ገለጸ። ፋኖ ህግ የማስከበር እርምጃ እየወሰደ ነው። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ሶስተኛ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ዛሬ ነሐሴ 15 ቀን 2018 ዓ.ም በኮሩ አራት ክፍለ ጦሮች በተለያዩ ግንባሮች የተደረገውን ውጊያ ተከትሎ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በማህደረ ማርያም ግንባር ከመተሬ እስከ ማህደረ ማርያም በሸፈነው ውጊያ ሜጀር ጀነራል ውባንታ ባተ አንደኛ ኮር አሃድ የሆኑት ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር፣ ጉና ክፍለ ጦር፣ መቅደላ ብርጌድ፣ ዳቤት ብርጌድ፣ ጉና ክፍለ ጦር ቃኝ መሐንዲስ የሜጀር ጀነራል ውባንታ ባተ አንደኛ ኮር ቃኝ መሐንዲስ ዛሬ ነሐሴ 15 ቀን 2018 ዓ.ም ከንጋቱ 11 ሰዓት ተኩል በጀመረው አውደ ውጊያ እስከ ቀኑ 8 ሰዓት ድረስ የቀጠለ ሲሆን ውጊያው በመተረይ፣ ናዳ፣ ዳዋ፣ ማህደረ ማርያም፣ እማወተት ጊዮርጊስና ዳዋ መድኃኔዓለም የተካሄደ ሲሆን በዚህ ውጊያ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። በአማራ ፋኖ የተቀናጀ ምት የተደናገጠው ሽብር ውስጥ የገባው የጠላት ኃይል በበቀል ስሜት ከከተማው ላይ የነበሩ የቡቲክ ጫማዎችና አልባሳትን ሙሉ በሙሉ ዘርፎ መውሰዱን፣ የከተማው ንጹሐን ቤቶች ሳይቀር አስክሬናቸውን አስገድዶ እንዲሰበስቡና እንዲሸከሙ ማድረጉን፣ ጠላት የንጹሐን መኖሪያ ቤቶችን በከባድ መሳሪያ ማውደሙን ጭምር ሜጀር ጀነራል ውባንታ ባተ አንደኛ ኮር ህዝብ ግንኙነት መምሪያ ዛሬ ነሐሴ 15 ቀን 2018 ባወጣው በዚሁ መረጃ ገልጿል። በተመሳሳይ በሁለተኛው ግንባር ገና መጫወቻ ጉና ክፍለ ጦር ገብረ መስቀል ብርጌድ ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ያገዛዙ ስልጣን አስጠባቂ ሰራዊት በደብረ ታቦር ወርቄ ገና መጫወቻ ከጋሰኝ በደንጊል አስኩማ ገና መምቻን አድርጎ ወደ ማህደረ ማርያም ለማቅናት ቢሞክርም የጉና ክፍለ ጦር አካል የሆነው ገብረ መስቀል ብርጌድ ከጠዋቱ 1 ሰዓት ላይ የመጣውን ያገዛዙን ስልጣን አስጠባቂ ጦር ባለበት እንዲቆም ማድረጉን፣ ከአንድ ሰዓት በኋላ ሜጀር ጀነራል ውባንታ ባተ ተወርዋሪ ባገዛዙ ስልጣን አስጠባቂ ሰራዊት ላይ ከጀርባ በወርቄን በኩል ከበባ በማድረግና በመቁረጥ የገባው ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዶ መንበርከኩን ይኸው መረጃ ገልጿል። የገብረ መስቀልና ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦርን ጥምር አሰላለፍ መቋቋም ያልቻለው ያገዛዙ ስልጣን አስጠባቂ ኃይል የቀረ ኃይሉን ይዞ ወደ ደብረ ታቦርና ወደ ጋሰኝ ለመፈርጠጥ የተገደደ መሆኑን ይኸው መረጃ ጠቅሷል። ውጊያ የተደረገባቸው ቦታዎች ቁስቋም፣ ሺሞፈና፣ ሰንሳ ውሃ፣ ጣልሚዱ ሚካኤል፣ ስርስራውና ገና መጫወቻ ላይ ሲሆን በዚህ ውጊያ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን፣ ቁጥሩ ያልታወቀ የጠላት ኃይል ሙትና ቁስለኛ መሆኑን አስታውቋል። በተመሳሳይ በሌላ አቅጣጫ በአለምበር ኪንቲና ጉርጓ አድርጎ ወደ ገናና ማህደረ ማርያም እገዛ አደርጋለሁ በሚል የተንቀሳቀሰው የጠላት ኃይል የተሰነዘረበትን ያልጠበቀውን ጥቃት ተከትሎ ወደ መጣበት ተመልሶ ለመፈርጠጥ መገደዱን ይኸው መረጃ ጠቅሷል። በሶስተኛው ግንባር ነበልባሉ 23ኛ ክፍለ ጦር ከአባ ኪሮስ እስከ መንጉዘር ከወረታ ከተማ በቅርብ ርቀት የነበልባሉ 23ኛ ክፍለ ጦር አካል የሆነው ነበልባሉ 23ኛ ክፍለ ጦር ቃኝና መሐንዲስ ተወርዋሪ 3ኛ ሻለቃና የክፍለ ጦሩ ስታፍ የውጊያ ተሳታፊዎች መሆናቸውን፣ በዚህ ውጊያም ጠላት ከፍተኛ ኪሳራ ማስተናገዱን ገልጿል። ሸህቲ ተራራ፣ አባ ኪሮስ፣ ቀሰር ተራራ፣ እንድሪያስ ተራራ፣ ባንዲገዝ ጮሪትና መንጎዙር ላይ ውጊያው መካሄዱን ይኸው መረጃ ጠቅሷል። አለምበር ከተማ በነበረው ውጊያም የነበልባሉ 23ኛ ክፍለ ጦር አካል የሆነችው ሁለተኛ ሻለቃ አለምበር ከተማ ከረፋዱ ጀምሮ እስከ ቀኑ 8 ሰዓት የቆየ አውደ ውጊያ በማድረግ በሁለቱም ግንባሮች በአገዛዙ ስልጣን አስጠባቂ ኃይል ላይ ከፍተኛ ኪሳራ መድረሱን ይኸው መረጃ ጠቅሷል። በዛሬው ዕለት በተደረገው አራተኛ ግንባር ጣና አገላውዲዮስ ክፍለ ጦር አፈርኗት ብርጌድ ያገዛዙ ስልጣን አስጠባቂ ኃይል ከአምባሴንና አርብ ገበያ ተነስቶ ሌላውን የጠላት ኃይል ግንዳ ጠመምና ማህደረ ማርያም ለመድረስ ዙ 23 እና መሰል የቡድን መሳሪያዎችን ይዞ ሲንቀሳቀስ ገላዲዮስ ላይ አፈርኗት ብርጌድ በደፈጣ ጥቃት የጠላትን እቅድ ማክሸፉን ገልጿል። በደፈጣ የተጀመረው ውጊያ ወደ መደበኛ ውጊያ ተቀይሮ በውጊያው ፋኖ ድል መቀዳጀቱን የጠቀሰው መረጃ ከዚህ በተጨማሪ በአንበሶ ብርጌድና ጣና ብርጌድ የጠላት ኃይል ከዋንዛይና ከጉራምባ መካከል ከምትገኘው ተኬበር ከተባለች ቦታ ላይ ሁለቱ ብርጌዶች በጥምረት ባደረጉት በዚያው ውጊያ ጠላትን ማንበርከክ መቻላቸውን ሁለቱ ብርጌዶች የተናበበ ስራ
ስራ በማከናወን የጠላትን እቅድ ሙሉ ለሙሉ ማክሸፋቸውን በዛሬው ዕለት የሜጀር ጀነራል ዋንታ ባታ አንደኛ ኮር አራቱም ክፍለ ጦሮች በተለያዩ ግንባሮች ያደረጉትን ውጊያ ተከትሎ ድል መቀዳጀታቸውን የአፋብን በላይ ዘለቀ 3ኛ አዝ ሜጀር ጀነራል ዋንታ ባታ አንደኛ ኮር ህዝብ ግንኙነት ክፍል አርበኛ ሀቅ ያለው ጸጋ አለባቸው ዛሬ ነሐሴ 15 ቀን 2018 የውጊያ ውሎችን አስታኮ ባወጣው በዚሁ መረጃ ገልጿል። በትግራይ ክልል በርካታ ታዳሚ በሚገኙበት በየዓመቱ የሚከበረው የአሸንዳ በዓል በዘንድሮው እንደ ወትሮ በመቀለ ስታዲየም እንደማይከበር ተገለጸ። የክልሉ ባህልና ቱሪዝም ቢሮ ዛሬ እንዳስታወቀው ነገ ቅዳሜ ይካሄዳል ተብሎ የተጠበቀው የአሸንዳ በዓል የመክፈቻ ስነ ስርዓት በክልሉ ውስጥ እየተፈጸመ ነው ባለው የድሮን ጥቃትም ስጋት ምክንያትም መሰረዙን አስታውቋል። ወጣትም ሴቶች በባህላዊ አልባሳትና የልዩ ጸጉር አሰራር ተውበው ታጊጠው በጭፈራም ለቀናት የሚያከብሩት በዓል የሆነው የአሸንዳ በትግራይ ክልልና በአማራ ክልሎች ውስጥ የሚካሄድ ሲሆን በትግራይ ክልል የሚካሄደው ስነ ስርዓት ባለፉት ዓመታት በርካታም ህዝብ በሚገኝበት መቀሌ ስታዲየም በደማቅ ስነ ስርዓትም ሲካሄድ የቆየ ሲሆን በዚህ ዓመት ግን ይህ አከባበር እንደማይካሄድ ቢሮው አስታውቋል። ባለስልጣናቱ የበዓሉ ዝግጅት መሰረዙን ከመግለጻቸው በፊት በክልሉ ውስጥ በሚፈጸሙ የሴቶች ጥቃቶች ዙሪያም ተገቢው እርምጃም አልተወሰደም በሚል ጥቁር በመልበስም ጥቁር አሸንዳ በሚል ድምጻቸውን ለማሰማት እንቅስቃሴ ማድረግም የጀመሩም ሴቶች መኖራቸውም ታውቋል። ይህንን ተከትሎ የባህልና ቱሪዝም ቢሮ ከባህላዊው ስነ ስርዓት ውጪ ሌሎችም እንቅስቃሴዎች መደረግ እንደሌለባቸው አስጠንቅቆም ነበረ። ባለፉትም ወራት በፌዴራል መንግስቱና በህወሓት መሪዎች መካከል መካሰሶችም ግጭቶችና ጥቃቶች መፈጸማቸውን ተከትሎ በትግራይ ክልል ጦርነት ሊቀሰቀስ ይችላል የሚል ስጋትም ተፈጥሯል። በፌዴራል መንግስቱ የተቋቋመውን ጊዜያዊ መንግስትም አፍርሶም የክልሉን አስተዳደር ህወሓት ከተቆጣጠረ ካለፈው ግንቦት በኋላ በሁለቱ ወገኖች መካከል ማለትም በፌዴራል መንግስቱና በህወሓት መካከል ያለው ውጥረት እየተካረረ ሄዶ ባለፉት ቀናትም የሰው አልባ አውሮፕላን ወይም ድሮን ጥቃቶችም መፈጸማቸውም ተመልክቷል። በህገወጥ መንገድ ምክክርን ሽፋን በማድረግ አዲስ አበባን የኦሮሚያ ክልል መቀመጫ አድርጋለሁ ሲል የነበረው ኦሮሞ ብልጽግና ፓርቲ ተወያዮቹ ከተስማሙበትና በአብላጫው ተሳታፊዎች አዲስ አበባ የፌዴራል መንግስቱ መቀመጫና ራሷን የቻለች አስተዳደር ትሁን የሚለውን ውሳኔ ወደ ጎን በማድረግ ባለፉት 2 ቀናት እኛ የምንፈልገው ካልተወሰነ አገር ይፈርሳል በሚል ጫናና ማስፈራሪያ ሲያደርጉ የነበረበትን ሂደት ተከትሎ ተቀባይነት ማጣታቸውን በህገወጥ መንገድ ኮሚሽኑ የክልል አመራሮች የተባሉትን ትላንትና በሰበሰበበት ወቅት ተመሳሳይ መግባባት ላይ የማይደረስበት ይልቁኑ ጉዳዩን የአማራና የኦሮሚያ ክልል ተወካዮች ጭቅጭቅ አድርገው ለማቅረብ የኮሚሽኑ አንዳንድ አመራሮች በተለይም ምክትል ኮሚሽነሯ ሂሩት ገብረስላሴ ኦዳና የጠቅላይ ሚኒስትሩ የግል ተሿሚ የሚባሉትና የኦሮሞ ብልጽግና ፓርቲን አጀንዳ ለማስፈጸም ሰፊ ትኩረት ሰጥተው የሚንቀሳቀሱት የኮሚሽኑን መመሪያዎችና ደንቦች ጭምር በግልጽ የሚጥሱት ሌላው ኮሚሽነር ዶክተር ዮናስ አዳዬ የቀድሞ የአዲስ አበባ ዩኒቨርሲቲ መምህር ህገወጥ እንቅስቃሴና ጫና ኮሚሽኑ ሙሉ ለሙሉ በኦሮሞ ብልጽግና ፓርቲ ቁጥጥር ስር መሆኑን የሚያሳዩ መረጃዎች ሲወጡ ሲሆን ዛሬ ማምሻውን ከብዙሃኑ ፍላጎት ውጭ የአዲስ አበባ የኦሮሚያ ክልል መቀመጫ ነች በሚል ከብልጽግና ፓርቲ ጋር ተስማምተናል ሲሉ ከአማራ ክልል የመጡ ብቻ ሳይሆን ከተለያዩ ክልሎች የመጡና የአዲስ አበባ ክልል ተወካዮች የተባሉት ጭምር ረግጠው መውጣታቸው ታውቋል። ምክክር ኮሚሽኑ ከሂደቱና ከ2 ቀን በፊት የተጠናቀቀውን ስብሰባ ተከትሎ የምክር ሀሳቦች የመጨረሻ መግለጫ ይሰጣል ከተባለ በኋላ ከኦሮሚያ ክልል መጣን ያሉ የኦሮሞ ብልጽግና ፓርቲ ያደራጃቸው በግልጽ በተሳታፊነት ህጋዊ መብት የሌላቸውና ለቁጥር እንዲገቡ የተደረጉትን ጨምሮ የእኛ ፍላጎት ማይሳካ ከሆነ ምክክሩ ይፈርሳል በሚል ማስፈራሪያና ጫና ከህግ አግባብና ኮሚሽኑ ራሱ ካጸደቀው መመሪያ ውጪ የክልል አመራሮች በጉዳዩ ተጠርተው መጥተው ይወስናሉ በማለት 4000 ሰዎች ከ1 ወር በላይ ተወያዩበት የተባለውን የብልጽግና ፓርቲ የክልል አመራሮች ተሰብስበው ወስነዋል በሚል አዲስ አበባ የኦሮሚያ ክልል መቀመጫ ትሆናለች በሚል ማምሻውን ከኮሚሽኑ ኮሚሽነሮች አንዱ ዶክተር ዮናስ አዳዬ መግለጻቸውን ተከትሎ ተሳታፊዎቹ ስብሰባውን ረግጠው ለመውጣት ምክንያት መሆኑ ታውቋል። የብልጽግና ፓርቲ ራሱ ተወያይቶ የሚፈጽም ከሆነ ለምን አገራዊ ምክክር በሚል ሽፋን ከ1 ወር በላይ የህዝብ ጊዜና ገንዘብ መጫወቻ ታደርጋላችሁ? የእናንተን ተራ የፖለቲካ አጀንዳ ለማስፈጸም እዚህ አልመጣንም። በምክክሩ ሂደት በአብላጫ የተወሰነው አዲስ አበባ የፌዴራል መንግስቱ መቀመጫና ራሷን የቻለች ትሁን፣ የኦሮሚያ ክልል ልዩ ጥቅም አለው የሚለው የህገ መንግስት ድንጋጌ በተብራራ መንገድ ይቀመጥ ከሚል አጠቃላይ ስምምነትና ከኦሮሚያ ክልል
የመጡት ተቃውሟቸው ተመዝግበው አብላጫውና ብዙሃኑ ተሳታፊዎች ከሁሉም ክልል የመጡ ተሳታፊዎች ሳይቀር አዲስ አበባ የሁሉም ኢትዮጵያውያን ከተማ ነች፣ የከተማዋን ህልውና የከተማውን ህዝብ ወደ ጎን በማድረግ በዚህ አዳራሽ ግርግርና የአንድ ወገንን ፍላጎት ለማስፈጸም ልትሞክሩ አትችሉም፣ ብታደርጉትም ለኦሮሞ ህዝብ ዘላቂ ሰላም አያመጣም፣ ይህ የማያዋጣና አገር ለማፍረስ የምታደርጉት እንቅስቃሴ አካል ነው የሚሉ ግልጽ ተቃውሞዎችና ትችቶች ጭምር የቀረቡበት ኮሚሽኑ ብዙሃኑ የተስማማበትን አጀንዳ ወደ ጎን በማድረግ እጅ ጥምዘዛ ውስጥ የገባበትና ያገዛዙ የደህንነት አባላት፣ የኦሮሚያ ክልል የፌዴራልና የክልል ባለስልጣናት፣ የጠቅላይ ሚኒስትሩ አማካሪዎች ጭምር ከህግ ከተሰጣቸው ስልጣን ውጭ ተሳታፊዎችን በማሸማቀቅ በተለይም አማራን ለሚደርስባቸው ተቃውሞ ተጠያቂ በማድረግ አጸያፊ ድርጊቶችና ንግግሮችን ጭምር ሲያደርጉ የነበረበት ምክክርን በመጨረሻ በብልጽግና ፓርቲ ወስነናል በማለት አዲስ አበባን ለመጠቅለል የሚያደርጉት እንቅስቃሴ አንድ አካል ነው፣ ህገ ወጥ ነው በማለት ተሳታፊዎቹ ረግጠው ወጥተዋል። የተመካካሪዎቹ ተወካይ በተባሉት ዮሐንስ መኮንን በኩል የአዲስ አበባ ጉዳይ እየቀረበ በነበረበት ወቅት አዲስ አበባ ኦህዴድ አልቀበለውም ያለው አማራጭ ቢሆንም የኮሚሽኑ ኮሚሽነር የቀድሞ የአዲስ አበባ ዩኒቨርሲቲ ፕሬዚዳንትና የጠቅላይ ሚኒስትሩን ህገወጥ የዶክትሬት ዲግሪ በተሰረቀ ጥናት አጽድቀዋል በሚል ወቀሳ የሚቀርብባቸው ዮናስ አዳዬ ወደ መድረክ በመውጣት ከብልጽግና አመራሮች ጋር ተስማምተናል በማለት የኦህዴድን አጀንዳ ለማስፈጸም መሞከራቸው ህገወጥና በታሪክ ጭምር የሚያስጠይቃቸው መሆኑ በተቃውሞ የተነሳ ይገኛል። የምክክሩ ተሳታፊዎች የተስማሙበት ውሳኔ ተግባራዊ የማይደረግ ከሆነ ምክክሩን ረግጠው ለመውጣት አስቀድመው ውሳኔ ላይ መድረሳቸውን በፍጥነት ተግባራዊ በማድረግ ረግጠው መውጣታቸው የሂደቱን ህገወጥነትና ውሳኔውን በምክክር ሽፋን ተግባራዊ ሊሆን እንደማይችል ግልጽ ማሳያ ነው ተብለዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ ኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች በታሪክ አጋጣሚ እጃቸው የገባ የመንግስት ስልጣንን አገር ለመክፈልና ለማዳከም ቆርጦ መነሳታቸው በዛሬ ምሽት የህገ ወጡ የኮሚሽኑ አመራር ንግግርና ከተሳታፊዎቹ ፍላጎት ውጪ በጉልበት የወሰኑት ውሳኔ በግልጽ ያሳያል። እነዚህ ስልጣን ላይ እስከቆዩ ድረስ አገሪቱ ትርምስና ግጭት በማስተናገድ ውጪ ለኦሮሞም ህዝብ ሆነ ለሌላው ህዝብ ዘላቂ ሰላምና መረጋጋት አይኖርም የሚሉ ተቃውሞዎች ተጠናክሮ መደመጥ ጀምረዋል። የአፍሪካ ህብረት ለአፍሪካ ቀንድ ሰላምና መረጋጋት የሚያደርገውን ጥረትም እንዲደግፉ በቅርቡ በድጋሚ የሾማቸው የናይጄሪያው ጉምቱ ፕሬዚዳንት ኦሉሴጉን ኦባሳንጆ ዛሬ ከህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር አዲስ አበባ ውስጥ መገናኘታቸው ተገለጸ። የአፍሪካ ህብረት ውይይቱን አስመልክቶ ባወጣው አጭር መግለጫው ሁለቱ ወገኖች በቀጠናው ባሉ ጉዳዮችም ከአህጉሪቱ ጋር በተያያዘም ሌሎችም ርዕሰ ጉዳዮች ላይ ሀሳብ መለዋወጣቸውን ያስታወቀ ሲሆን ዝርዝር ማብራሪያ ከመስጠት ግን ተቆጥቧል። ውይይቱ በሰሜን ኢትዮጵያ በፌዴራል መንግስቱና በህዝባዊ ወያነ ሓርነት ትግራይ ወይም ህወሓት መካከል ያለውን ውጥረት ወደ ሌላ ዙር ሙሉ ጦርነት ሊቀይር ይችላል የሚለው ስጋት ባየለበት ወቅት መሆኑም ተመልክቷል። ኦሉሴጉን ኦባሳንጆ ባለፈው ግንቦት በድጋሚ የሰጣቸውን ኃላፊነት የአፍሪካ ህብረት ኮሚሽን ለአፍሪካ ቀንድ ሰላም መረጋጋት የሚያደርገውን ጥረት መደገፍ የሚል ሲሆን መተማመንን ለመፍጠር ቀጣይነትም ያለው ውይይት እንዲኖር ለማድረግ ጉዳዩን ከሚመለከታቸው አካላትና ወገኖች ጋር በመገናኘት እንደሚሰሩ ሹመቱንም አስመልክቶ ባወጣው መግለጫ ላይ ተገልጿል። ዋናው ተግባራቸው ግን በሰሜን ኢትዮጵያ ከቀጠለው ውጥረት ጋር የተገናኘ መሆኑም ታውቋል። ባለፈው ሰኔ ወር ወደ ትግራይ ክልል ዋና ከተማ መቀሌ የተጓዙት ኦሉሴጉን ኦባሳንጆ ከክልሉ መሪዎች ጋር ውይይት ማድረጋቸውን አስታውቀዋል። ውጥረቱ ግን ከጉብኝቱ በኋላም ተባብሶ የቀጠለ ሲሆን የጸጥታ ጥናት ተቋም ከፍተኛ ተመራማሪ ሞዜስ ኤኬሎ ለዶቼ ቬሌ እንደገለጹት የአሁኑ የፕሬዚዳንት ኦባሳንጆ ኃላፊነት ቀደም ሲል ከነበረው የበለጠም ጥረትም ይጠየቅበታልም ብለዋል። የዛሬው የአፍሪካ ህብረት መግለጫ በሰሜን ኢትዮጵያ የቀጠለውን ውጥረትም ለማርገብ እየተካሄደ ያሉ ጥረቶችን በተመለከተ የጠቀሱት ነገር ግን የለም። ኦባሳንጆ ሰላም፣ ውይይትና መረጋጋት ለመደገፍ በመላው አህጉሪቱ የሚያደርጉትን ጥረትም የኮሚሽኑ ሊቀመንበርም አወድሷልም ተብሏል። ደም አፋሳሹን የሰሜን ኢትዮጵያ ጦርነትን የዛሬ 4 ዓመት ያስቆመው የደቡብ አፍሪካው የፕሪቶሪያው የሰላም ስምምነትን በዋነኛነት ከመሩት የቀድሞ የኬንያው ፕሬዚዳንት ኡሁሩ ኬንያታ የቀድሞ የደቡብ አፍሪካ ምክትል ፕሬዚዳንት ፓሙዝሊ ናኩጋ ጋር ከፍተኛ ሚና የተጫወቱት የቀድሞ የናይጄሪያው ፕሬዚዳንት ኦባሳንጆ ትርጉም አልባ ባሉት ጦርነት ላይ ከ600,000 በላይ ኢትዮጵያን ህይወታቸውን ማጣታቸውን ከ25 ቢሊዮን ዶላር በላይ የሚገመት የመንግስት የህዝብና የግል ንብረትም መውደሙን በሐዘኔታም መግለጻቸው ይታወሳል።
በምስራቅ ወለጋ ያገዛዙ ስልጣን አስጠባቂ ጦር ከኦሮሚያ ክልል ጥምር ጦር ጋር ግንባር በመፍጠር ሰላማዊ ሰዎችን ለማጥቃት ያደረገውን ሙከራ ተከትሎ አንሻ ሰይድ ህዝብ በወሰደው የተቀናጀ ጥቃት ድል መቀዳጀቱን ገለጸ። መከላከል ባልቻለበት ቦታ ላይ ሰላማዊ ሰዎች ላይ አነጣጥሮ በፈጸሙት ጭፍጨፋ በጥይት ብቻ ሳይሆን በገጀራ ጭምር ሰላማዊ ሰዎችን በአሰቃቂ ሁኔታ መግደላቸውን፣ መኖሪያ ቤቶችን ማቃጠላቸውን፣ ይህንኑ ድርጊታቸውን እንደ ትልቅ ድል በመቁጠር የተቃጠሉ መኖሪያ ቤቶች ፊት ለፊት በኦሮምኛ ቋንቋ እየጨፈሩ ሲፎክሩ በማህበራዊ ሚዲያ ጭምር አሰራጭተዋል። የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ አራተኛ እዝ ያገዛዙ ስልጣን አስጠባቂ ጦር የኦሮሚያ ክልል ገዳ ኮማንዶ ኤርፔሎላ የጃልሞሳ ሸኔ የአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት ለመፈጸም ዛሬ ያደረጉትን እንቅስቃሴ ተከትሎ የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ አራተኛ እዝ የጥፋት ድርጊታቸውን ለማስቆም በወሰደው የተቀናጀ ጥቃት በጠላት ላይ ድል መቀዳጀቱን ጠቅሷል። ዛሬ ከንጋቱ 11 ሰዓት መነሻውን ከአንገርጉተን በማድረግ ወደ ማርያም ሰፈር ለመግባት የቋመጠው ያገዛዙ ስልጣን አስጠባቂ ኃይልና የክልሉ ጥምር ኃይል ቀድሞ ቦታዎችን በአራት ክፍለ ጦሮች በመያዝ ጠዋት በጀመረው ውጊያ እስከ ቀኑ 11 ሰዓት ድረስ ከፍተኛ ተጋድሎ ማድረግ የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ አራተኛ እዝ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን ገልጿል። የፋኖን ጥቃት መቋቋም ያቃተው ይህ ኃይል የቀረ ኃይሉን ይዞ ወደ ኋላ በመመለስ በከባድ መሳሪያ ሽፋን አስክሬንና ቁስለኛውን በፓትሮል ወደ አንገርጉተን በማመላለስ ቀሪው ኃይል ወደ ኋላ በመውጣትና ተጨማሪ ኃይል በማስገባት አንድ ወደ ከተማ ላይ ያልታጠቁ የአማራ ብሔር ተወላጆችን የጥቃት ኢላማ ማድረግ ሙሉ ለሙሉ ቤቶችን በማቃጠልና ስለታማ መሳሪያ ወይም ገጀራ የታጠቁ ከቸና ሲርና በሚል ያደራጇቸው ወጣቶችን በማሰማራት ቤት ለቤት እየዞሩ መሸሽ ያልቻሉ ነብሰ ጡር እናቶችና አቅመ ደካሞችን ጭምር በአሰቃቂ ሁኔታ መግደላቸውን እዙ ዛሬ ነሐሴ 15 ቀን 2018 ባወጣው በዚሁ መረጃ ገልጿል። በተመሳሳይ በሆሩ ጉድሩ ዞን አቤ ደንጎሮ ወረዳ አፋብን አንሻ ሰይድ አራተኛ እዝ ታፈራ ለሙ ሳተናው ክፍለ ጦርና ጌጤ ግርማ መብረቅ ክፍለ ጦር ባደረጉት ልዩ ኦፕሬሽን ቱሉ ናጋ ከተማን በቁጥጥር ስር በማድረግ በጠላት ላይ ድል መቀዳጀታቸውን አስታውቋል። በዚህ ተጋድሎ ከ50 በላይ የጠላት ጥምር ኃይል የተደመሰሰ ሲሆን 36 ጥቁር ክላሽ፣ 12 የኮማንዶ ጥርጥር ክላሽ፣ 4 መገናኛ ሬዲዮና ተተኳሽ መማረክ መቻሉን አፋብን አንሻ ሰይድ አራተኛ እዝ ህዝብ ግንኙነት መምሪያ ዛሬ ነሐሴ 15 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ሰሞኑን በአገራዊ ምክክር ሽፋን አዲስ አበባን የኦሮሚያ ክልል አካል እናደርጋለን በማለት ሲንቀሳቀስ የቆየ ኦሮሞ ብልጽግና ፓርቲ ለደረሰበት ፖለቲካዊ ሽንፈት አማራን ተጠያቂ በማድረግ በማህበራዊ ሚዲያ ፈቀላጤዎቹ በኩል በወለጋ በሚኖሩ የአማራ ብሔር ተወላጆች ላይ ያነጣጠረ ግልጽ የጥላቻ ቅስቀሳና የዘር ፍጅት ጥሪ ሲያደርጉ የነበረ ሲሆን ይህንን ተከትሎ ህዝቡን ከጥቃት ለመከላከልና ራሳቸውም ከመጥፋት ለመዳን የተቋቋመው የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ አራተኛ እዝ በአገዛዙ ስልጣን አስጠባቂዎች ላይ እየወሰደ ያለው ወታደራዊ እርምጃ መጠናከርን ተከትሎ እነዚህ ፋኖችን ያደራጀው አገዛዙ ነው የሚል ሐሰተኛ ቅስቀሳ በነጀዋር በኩል መደረጉ አገዛዙ አደጋ ውስጥ ሲወድቅ በውጭም ሆነ በውስጥ ያሉት በአንድ ላይ ለመነሳት የሚያደርጉት እንቅስቃሴና የዘር ጥላቻ ቅስቀሳው ወደ አደገኛ ሁኔታ ከመሄዱ በፊት ሊቆም ይገባል የሚሉ ጥሪዎችም ተከትለው እየቀረቡ ይገኛል። የዘር ጥላቻ ቅስቀሳው ቀደም ሲል ጀዋር ይመራው የነበረውና በአሁኑ ወቅት ያገዛዙ ማህበራዊ ሚዲያ ፈቀላጤ በሆነው ኦኤምኤን በተከታታይ የተደረገ ሲሆን በኢትዮጵያ ውስጥ በአካባቢው ጥቃቱ እንዳይቀጥል የሰብአዊ መብት ተሟጋቾች ለጉዳዩ ትኩረት እንዲሰጡ ጭምር ጥሪ ቀርበዋል። አንሻ ሰይድ አራተኛ እዝ ሰሞኑን በአገዛዙ ስልጣን አስጠባቂ ወታደሮችና በክልሉ ጥምር ኃይል ላይ ከፍተኛ ወታደራዊ ድል መቀዳጀቱን የኦሮሞ ብልጽግና ፓርቲ እንቃወማለን ሲሉ የነበሩትን ጭምር እያሳሰበ መምጣቱ የሚያደርጉት ቅስቀሳ ግልጽ ማሳያ ነው ተብለዋል። የኢትዮጵያን ሁሉ የሆነችውን አዲስ አበባ ከተማን የከተማው ሕዝብ ራሱን በራሱ የማስተዳደር መብትን ጭምር በማጋፋትና ኢትዮጵያ አሁን ባለው ወቅታዊ ሁኔታ ውስጥ በብቸኝነት ሁሉም ኢትዮጵያዊ እንደ አገር ባለቤት የሆነባት አዲስ አበባን ለመጠቅለል የሚደረገውን እንቅስቃሴ ተከትሎ ተቃውሞ ባቀረቡ የምክክሩ ተሳታፊዎች ላይ ከአዳራሽ ከወጡ በኋላ ከስብሰባው ማዕከል እንዳይወጡ በፌዴራል ፖሊስ በደህንነት አባላት ማዋከብ፣ ዘለፋና አንዳንዶችም ግልጽ የግድያ ዛቻ ደርሶባቸዋል። በዚህ ሂደት በነገው ዕለት ይገለጻል የተባለው አጀንዳ የማይወክላቸው መሆኑን ከተለያዩ ክልል የመጡ ተሳታፊዎች ገልጸዋል። አዲስ አበባ የሁሉም ኢትዮጵያውያን ዋና ከተማ፣ የፌዴራል መንግስቱ መቀመጫና የአዲስ አበባ ህዝብም ራሱን በራሱ የማስተዳደር መብት አለው፣ ከሌሎች ክልሎች ባነሰ እስከ መቼ ድረስ በሞግዚት ይተዳደራል የሚሉ ሀሳቦች በውይይቱ ወቅት ሲነሱ መቆየታቸውን በአገራዊ ምክክር ሽፋን ይህንኑ አጀንዳ ለማስፈጸምና አዲስ አበባን የኦሮሚያ ክልል ለማድረግ የተንቀሳቀሰው አካል በህገወጥ መንገድ በእጅ ጥምዘዛና በኮሚሽኑ አመራሮች ህገወጥ ተግባር ሳቢያ
በምክክሩ ሂደት ውድቅ የተደረገ ሀሳቡን በሌላ መንገድ ይዞ በመውጣት ዛሬ በኮሚሽኑ አመራር ዶክተር ዮናስ አዳዬ አማካኝነት አዲስ አበባ የኦሮሚያ ክልል ዋና መቀመጫ ነች በሚል ብልጽግና ፓርቲ ተስማምቷል። የብልጽግና አመራሮች ወስነዋል። ከነሱ ጋር ስምምነት አድርገናል የተባለውን ተከትሎ ስብሰባውን ረግጠው ወጡ። ከአማራ ክልል የመጡ ተሳታፊዎችን ጨምሮ በቃለ ጉባኤ ከተያዘውና ቀደም ሲል ከተነጋገርነው ውጭ ነን ያሉ ተሳታፊዎች ከስብሰባ አዳራሽ ወጥተው ከማዕከሉ ለመውጣት እንዳይሞክሩ በፌዴራል ፖሊስ ከበባ ተደርጎባቸው መታገታቸውና ስርዓቱ የለየለት እብደት ውስጥ መግባቱን በተግባር ማሳየቱን በውይይቱ ውስጥ ቁልፍ ሚና ተጫውተዋል የተባሉ ግለሰቦች ስብሰባውን ረግጠው ከወጡ በኋላ በደህንነት አባላት መዋከብ፣ ስድብና ዛቻ እንደደረሰባቸው አንዳንዶቹም ላይ በግልጽና በአደባባይ ሽጉጥ ጭምር በማውጣት አናትህን በረቅሳለሁ በሚል የደህንነት አባላት በሕይወታቸው ላይ ስጋት መደቀናቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። ተሳታፊዎች ለታሪክ እንዲቀመጥ ከዚህ በኋላ የሚደረገው እንቅስቃሴና በኮሚሽኑ ሽፋን ሙሉ ለሙሉ የኦሮሞ ብልጽግና ፓርቲ የሚያደርጋቸው ድርጊቶች ህገወጥ ተግባር መሆናቸው በታሪክ ይመዝገብ በማለት ቀደም ሲል አዲስ አበባን በተመለከተ ስምምነት ያገኘውን የቃለ ጉባኤ አጀንዳ ይፋ እንዲሆን አድርገዋል። አጀንዳ ቁጥር 7 የተባለውና የፌዴራል ከተሞች ጉዳይ አዲስ አበባና ድሬዳዋ፣ አዲስ አበባ ከተማ ጉዳይ አዲስ አበባ ለፌዴራል መንግስቱ አካል ተጠሪና ራሷን በራሷ የማስተዳደር ሙሉ ስልጣንና ነጻነት ያላት የፌዴራል ዋና ከተማ ሆና ብትቀጥል የሚል ሀሳብ በአብላጫ ድምፅ የጸደቀ ሲሆን በሁለተኛ አማራጭ የቀረበው አዲስ አበባ ከኦሮሚያ ክልል ጋር የሚኖራት ግንኙነት በተመለከተ በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ ያለው የልዩ ጥቅም ድንጋጌ ወጥቶ የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምን በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል መሃል የሚገኝ በመሆኑ የሚነሱ የኦሮሚያ ክልልና የአዲስ አበባ ከተማ አስተዳደር የሚያስተሳስሩ ጉዳዮች በተመለከተ የጋራ ተጠቃሚነት የሚያስጎለብት ዝርዝር አሰራር በህግ እንዲደነገግ ምክረ ሀሳብ ቀርቦ በአብላጫ ድምፅ ተቀባይነት ማግኘቱን በዚህም በቃለ ጉባኤ ላይ ሰፍሮ እንደነበር ያስታወሱ ተሳታፊዎች አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መቀመጫነት በህገ መንግስቱ እውቅና ይሰጠው የሚለው ጥያቄ ሁለት የተለያዩ ምክረ ሀሳቦች መቅረባቸውን ምክረ ሀሳብ አንድ የፌዴሬሽኑ አባል ክልሎች የውስጣዊ ሉዓላዊ ስልጣናቸውን ተጠቅመው የሚወስኑት ውሳኔ ርዕሰ ከተማ መቀመጫ መወሰን ጨምሮ የሚያጠናክር ህገ መንግስታዊ ዋስትና የሚሰጥ የመርህ ድንጋጌ በፌዴራሉ ህገ መንግስት እንዲካተት የሚል አንድ ምክረ ሀሳብ ሲቀርብ፣ ሁለተኛ ምክረ ሀሳብ የነበረው የህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ ያለው ድንጋጌ የኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምና የመሳሰሉት ጉዳዮች በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል መሃል የሚገኝና የኦሮሚያ ክልል ርዕሰ ከተማ መቀመጫ በመሆኗ የሚነሱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮች በተመለከተ ያለው የጋራ ተጠቃሚነት ዝርዝሩ በህግ ይወሰናል በሚል ተሻሽሎ ይደንገግ በማለት ከላይ ከተጠቀሱት ምክረ ሀሳቦች ጋር በተገናኘ አካልና ተጠሪ እንዲሁም ርዕሰ ከተማና መቀመጫ የሚሉትን ቃላት በተመለከተ ሁለት የተለያዩ ጽንሰ ሀሳቦችና የህግ ትርጉም ያላቸው በመሆኑ በባለሙያዎች ተስማሚ የህግ ትርጓሜ እንዲሰጣቸው የሚል ቀርቦ በአብላጫው በቃለ ጉባኤ የጸደቀ ቢሆንም ይህንን አንቀበልም ያለው ኦሮሞ ብልጽግና ፓርቲ በጠቅላይ ሚኒስትሩ መሪነት ኮሚሽኑን ሙሉ ለሙሉ ተቆጣጥሮ ህገወጥ ተግባር እየፈጸመ ነው፣ ይህም ለታሪክ ይመዝገብ በማለት ተሳታፊዎች ስብሰባውን ረግጠው ከወጡ በኋላ እየተደረገ ያለ ተራውን ብድና ያሉት ጫናን በተመለከተ አስተያየታቸውን በማጋራት ሂደቱን እያጋለጡ ይገኛል። ግብጽ በአባይ ወንዝ ላይ ተጨማሪ የግድብ ግንባታ እንደማትፈቅድም አስታወቀች። ኢትዮጵያ በበኩሏ በገዛ ውሃይም ፍቃድ አልጠይቅም በማለትም እቅዷን ተከላከለች። የግብፁ የውጭ ጉዳይ ሚኒስትር ባዲር አብደላቲም ከሳውዲው አልአረቢያም ቴሌቪዥን ጋር ባለፈው ሮብ ባደረጉት ቃለ ምልልስ በአባይ ወንዝ ላይ ተጨማሪ ግድብ እንዲገነባም ካይሮ አትፈቅድም፣ ይህንን የውሃ ደህንነታችንና ፍላጎታችንን ለማስከበር ህጋዊ መብትም አለን ብለዋል። የግብፅ ባለስልጣናት በሁለት ሳምንታት ውስጥ ይህንን አይነቱን ማስፈራሪያም ሲሰጡም ለሶስተኛ ጊዜ መሆኑም ታውቋል። የግብፁ መንግስታዊ የዜና አገልግሎት ሚና የአገሪቱን ከፍተኛ ባለስልጣን ጠቅሶ እንደዘገበው ግብፅ የአባይ ወንዝም በማንኛውም የላይኛው የተፋሰሱ አገራት ቁጥጥር ስር እንዲወድቅም አትፈቅድም። ይህንን ለማከላከልም ካይሮም ዘርፈ ብዙ መንገዶችን ትጠቀማለች በማለትም አስፈራርተዋል። የአገሪቱ የውሃና የመስኖ ሚኒስትሩ ሃኒ ሳዊላን እንዲሁ ቀደም ሲል በሰጡትም አስተያየትም ኢትዮጵያ በአባይ ወንዝ ላይ ተጨማሪ 3 ግድቦችን እንደምትገነባም ገልጻለች። ይህንንም አንፈቅድም የሚል ማስጠንቀቂያ ማሰማታቸው መዘገባችን ይታወሳል። በዚህ እንዳለ የኢትዮጵያ የውሃና የኤነርጂ ሚኒስትር ሀብታሙ ኢተፋም በጉዳዩ ዙሪያ ለሀገር ውስጥ መገናኛ ብዙሃን በትላንትናው ዕለት በሰጡት አስተያየትም ኢትዮጵያ ሉዓላዊ ሀገር በመሆኗ የራሷን የውሃ ሀብት ለማልማት የማንንም ይሁንታ አትሻም፣ ለኤሌክትሪክ ኃይል ብቻ የሚውለው የታላቁ ህዳሴ ግድብን በራሳችን መንገድ እንደገነባ ነው ሁሉ ሌሎችንም ግድቦችን በዚሁ መልኩ እንገነባለን በማለትም የመንግስታቸውን አቋም ገልጸዋል። የታላቁ ህዳሴ ግድብ በጋራ
ማስተዳደር የሚለው ሐሳብን በተመለከተ ሚኒስተር ሀብታሙ በሰጡት ምላሽም ኢትዮጵያን በራሷ አንጡራ ሀብት የገነባችውን የታላቁ የህዳሴ ግድብን በጋራም እናስተዳደር ማለትም የማይታሰብም ተቀባይነት የሌለው ነው በማለትም አጣጥለውታል። ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲም ተደጋጋሚ የሽምግልናም ጥያቄ የቀረበላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካና የአረብ አገራት ጉዳዮች አማካሪያቸው አምባሳደር ማሱድ ባሉስም በአዲስ አበባና በካይሮ መካከል የተፈጠረውን ያለመግባባትም በዲፕሎማሲያዊ አግባብ ለመፍታት ከዋሽንግተን በኩል ቁርጠኝነት መኖሩን አምባሳደር ባሉስ በቅርቡ ከአውራም ጋር ባደረጉት ቃለ ምልልስ መናገራቸውን መዘገባችን አይዘነጋም። አገዛዙ ሰላማዊ ሰዎች ላይ ያነጣጠረ የከባድ መሳሪያ ጥቃት መፈጸሙን ምኒልክ አንደኛ እዝ አስታወቀ። በፋኖ ስም ሲንቀሳቀሱ የነበሩ ዘራፊዎች ላይ እርምጃ መውሰዱን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ አንደኛ እዝ ሚዲያና ኮሚኒኬሽን መምሪያ ዛሬ ነሐሴ 15 ቀን 2018 ዓ.ም በሰሜን ወሎ አስተዳደር ዞን ቡግና ወረዳ አይና ከተማ ላይ መሽጎ የሚገኘው አብይ አገዛዝ ስልጣን አስጠባቂ ኃይል ከደሃና ወረዳ የተንቀሳቀሰውን ኃይል ለመቀበል ሽፋን ሰጠው በሚል ሰበብ በዘፈቀደ መድፍና ሞርታር በማስወንጨፍ በሰላማዊ ሰዎች ላይ የአካልና የንብረት ጉዳት ማድረሱን አስታውቋል። ዛሬ ነሐሴ 15 ቀን 2018 ከአይና ከተማ ወደ ቡርኮ ከተማ ሲንቀሳቀስ 19ኛ ተፈራ ማሞ ክፍለ ጦር ባደረገው የደፈጣ ጥቃት ክፉኛ የተመታው የአብይ አገዛዝ ስልጣን አስጠባቂ ኃይል የበቀል በትሩን ንጹሃን ላይ በማሳረፍ በሞርተር ቅንቡላ አንዲት መነኩሴትን ጨምሮ 3 ንጹሃን ክፉኛ እንዳቆሰለና ቤት ንብረታቸውን ማውደሙን ምኒልክ አንደኛ እዝ 303ኛ ኮር አሳምነው ኮር ሚዲያና ኮሚኒኬሽን ማስታወቁን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ በፋኖ ስም ተሽከርካሪ በማስቆም ሲዘርፉ በነበሩ ግለሰቦች ላይ እርምጃ መውሰዱን ምኒልክ አንደኛ እዝ ሚዲያና ኮሚኒኬሽን ዛሬ ነሐሴ 15 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የእዙ ማረጉ ተማረ ክፍለ ጦር ፋኖዎች ከፍተኛ ክትትል በማድረግ ከላሊበላ ወደ ሰቆጣ በሚጓዙ ከቀላል እስከ ከባድ ተሽከርካሪዎች በማስቆም ከመረዝ በር እስከ ጸዳ ወንዝ እየተዘዋወሩ በፋኖ ስም ይዘርፉ የነበሩ ግለሰቦች ላይ እርምጃ መውሰዱን ገልጿል። ትላንት ነሐሴ 14 ቀን 2018 303ኛ ኮር አካል የሆኑት ማረጉ ተማረ ክፍለ ጦርና ተፈራ ማሞ ክፍለ ጦር በሚንቀሳቀሱበት ቀጠና በተለምዶ ሞሶቢት ከሚባል ቦታ አንድ የካሶኒ ሹፌር በማገት ወደ ጫካ ከወሰዱ በኋላ 1 ሚሊዮን ብር አምጣኛ የአማራ ፋኖንን በማለትና ከብልጽግና ተልዕኮ በመቀበል ፋኖን ከህዝብ ለመነጠል ሲያደርጉ የነበረውን እንቅስቃሴ መኪና መዝረፍ፣ አስገድዶ መድፈር፣ ተቋም መዝረፍ የመሳሰሉ ወንጀሎች ሲፈጽሙ እንደነበርም ይኸው መረጃ ጠቅሷል። ፋኖ ባደረገው ክትትል ታጥቀው መኪና አግተው 1 ሚሊዮን ብር ሲጠይቁ ከነበሩት ተመስገን ባይሁ እጅ ከፍንጅ በመያዝ እርምጃ መውሰዱን ተባባሪዎቹ አለቤ ጉበናና አለሙ ብርሃኑ የተባሉት ግለሰቦች መቁሰላቸውን፣ ጌታውን አዲስ የተባለ ግለሰብ ከተማ ውስጥ በመቀመጥ የተዘረፈ ገንዘብ በተለያዩ አካውንቶች እየተላከለት እንደሚያስገባ ይኸው መረጃ ጠቅሷል። የክፍለ ጦሩ ከፍተኛ አመራሮች በእንደዚህ አይነት መሰል ድርጊቶች የሚሳተፉና የፋኖን ስም ለማጠልሸት የተዘረጉ ስውር እጆችን እንደማይታገሱና ማንኛውም ግለሰብ በእንደዚህ አይነት ድርጊት ተባባሪ እንዳይሆን ማስጠንቀቃቸውን አፋብን ምኒልክ አንደኛ እዝ ሚዲያና ኮሚኒኬሽን መምሪያ ዛሬ ነሐሴ 15 ቀን 2018 የ303ኛ አሳምነው ኮር አመራሮችን ጠቅሶ ባወጣው መረጃ ገልጿል። ይህ በእንዲህ እንዳለ በራያ ቆቦ ግንባር 11 ያገዛዙ ስልጣን አስጠባቂ ሰራዊት አባላት አንድ ስናይፐር፣ አንድ መትረየስ ክላሾችን በመያዝ ምኒልክ አንደኛ እዝ 102ኛ ኮር 12ኛ ክፍለ ጦርን መቀላቀላቸውን እዙ ባወጣው መረጃ ጠቅሷል። ዛሬ ነሐሴ 15 ቀን 2018 በሰሜን ወሎ ዞን ራያ ቆቦ ወረዳ 11 ያገዛዙ ስልጣን አስጠባቂ ወታደሮች 2 የቡድን መሳሪያ፣ 6 ክላሽንኮፍ መሳሪያ በመያዝ 12ኛ ክፍለ ጦርም የተቀላቀሉ ሲሆን የመጡት ያገዛዙ ስልጣን አስጠባቂ ሰራዊት አባላት 1200 የክላሽ ተተኳሽ፣ 200 የመትረየስ ጥይቶች ተተኳሽ በመያዝ ምኒልክ አንደኛ እዝ 102ኛ ኮር 12ኛ ክፍለ ጦርን መቀላቀላቸውን ጠቅሷል። የተቀላቀሉት ያገዛዙ ወታደሮች የሰሜን እዝ 801ኛ ኮር 45ኛና 46ኛ ክፍለ ጦር እንዲሁም ከደቡብ እዝ 202ኛ ኮር 21ኛ ክፍለ ጦር የጠላት ሰራዊት አባላት የመጡ ሲሆን ህዝባችንን አንወጋም በማለት ወደ ምኒልክ አንደኛ እዝ 102ኛ ኮር 12ኛ ክፍለ ጦር መምጣታቸውን የክፍለ ጦር አመራሮች የጀግና አቀባበል እንዳደረጉላቸው ይኸው መረጃ ጠቅሷል። በተያያዘ ዜና አፋብን አሳምነው 5ኛ እዝ በመንዝና ግሽ አውራጃ በክምር ድንጋይ ክላስተር ሰፊ ህዝባዊ ውይይት ሲያካሄድ ምኒልክ ክፍለ ጦር በበኩሉ በባንዳ ላይ እርምጃ መውሰዱን ዛሬ ባወጣው መረጃ አስታውቋል። በክምር ድንጋይ ክላስተር በተካሄደው ህዝባዊ መድረክ የአፋብን አሳምነው 5ኛ እዝ የኮር የአፄ ምኒልክ ክፍለ ጦርና የክላስተር አመራሮች በተገኙበት ወቅታዊ የትግሉን ቁመና በተመለከተ አካባቢው ማህበረሰብ ጋር ሰፊ ውይይት ያካሄዱ ሲሆን የዙ ከፍተኛ አመራሮች እንደገለጹት የብልጽግና ስርዓት የውድቀት ጫፍ ላይ እንደሚገኝ ገልጸው ለዚህ ደግሞ ህዝባችን ስርዓቱን እምቢ ከማለት ባለፈ በሁሉም መንገድ ድርጅታችን አፋብ
አፋብን መደገፍ መቻሉና አደረጃጀት በማጠንከር በተደራጀ መንገድ መታገል መቻሉን አስታውቋል። ከዚህ ጎን ለጎን ምኒልክ ክፍለ ጦር አንደኛ ሻለቃ ቃኞች በትላንትናው ዕለት ዘመሮ ከተማ ድረስ ዘልቀው በመግባት አራጋው ተፈራ የተባለ ቀንደኛ ሚሊሻ አመራር ላይ የማያዳግም እርምጃ መውሰዳቸውን አፋብን አሳምነው አምስተኛ ህዝብ ግንኙነት ዛሬ ነሐሴ 15 ቀን 2018 ባወጣው በዚሁ መረጃ ገልጿል። አገር ሳይኖር ለየትኛው አገር ልትሞት ነው በጉልበት የምታፈሰው ማለት እድሜያቸው ለውትድርና ያልደረሱ ታዳጊዎችና ወጣቶች ላይ በስፋት እየተካሄደ ያለው አፈሳ ተከትሎ ተቃውሞዎች እየቀረቡ ይገኛል። ዜጎች በገዛ ሀገራቸው ወጥተው የማይገቡበት አገዛዙ ስልጣኑን በጦርነት ለማስቀጠል በተለያዩ ጊዜያት ጦርነትና ግጭትን ብቸኛ የስልጣን ማስቀጠያ ማድረጉን ተከትሎ ዛሬም እድሜያቸው ለውትድርና ያልደረሱ ታዳጊና ወጣቶችን በስፋት ማፈስ በተለይም በኦሮሚያ ክልልና በአማራ ክልል ተጠናክሮ የቀጠለውን አፈሳ ተከትሎ በማህበራዊ ሚዲያ ተቃውሞ የቀረበ ሲሆን የዙፋን ልፊያ የተሰኘው ፖለቲካዊ ልቦለድ ጸሐፊ ተስፋብ ተሾመ አገሪቱ ያንተ አይደለችም፣ ነገር ግን ለአንድ አገር እንድትሞት ትጠየቃለህ፣ ለአገር ከመሞት በፊት የአገር ባለቤት መሆን አለብህ በማለት ህገወጥ አፈሳውን ተቃውሞ አስተያየቱን ሰጥቷል። ወጣቶች ለጦርነት እየታፈሱ ነው። በነገራችን ላይ ኢትዮጵያዊ ወጣት አብዛኛው የሀገር ባለቤት አይደለም። አገሪቱ ያንተ አይደለችም፣ ነገር ግን ለአገሪቱ እንድትሞት ትጠየቃለህ። ስራ መጀመር ብትፈልግ ከገቢዎች ጀምሮ ወገብህን ነው የሚሉት። ወጥተህ ሊስትሮ ለስራ ብትል ደንብ አስከባሪዎች ከብት ታጋጅ መስል ዱላ ይዞ ይመጣሉ፣ ያሰቃዩሃል፣ ያሳድዱሃል። መንገድ ላይ ለነግድ ብትል እንደ ትልቅ ወንጀለኛ ነው የምትቆጠረው። ስራ ለስራ ብትል ስራ መስራት አይፈቀደልም። ስራ ብትሰራ ተቀጣሪ ሰራተኛ ብትሆን ከደሞዝ 35%ቱን ከእያንዳንዱ ግዥክ 15% የጡረታ ታክስ ምናምን እየተባለ ከፍተኛ ገንዘብ ይወሰድብሃል። በነፃነት አትንቀሳቀስም። ከቦታ ወደ ቦታ መሄድ አትችልም። ገጠር ያሉ ቤተሰቦች ምን አይነት ሁኔታ ውስጥ እንዳሉ ታውቅም። ነገር ግን ጦርነት ሲመጣ እንድትማገድ ፈልጋል። ሞት ሲኖር ወጣቱ ፊት ለፊት ይሰለፋል። ወጣቱ ፊት ለፊት እንዲሰለፍ ይገደዳል። ሀብት ሲኖር ግን ሀብቱ የሹማምንት ነው። ስኬት ሲኖር ስኬቱ የሹማምንት ነው። በጎ ዕድሎች ሲኖሩ ሁሉ እነኛ በጎ ዕድሎች መጀመሪያ ለሹማምንት ነው። ሞት ሲኖር ግን ወጣቱ ተገዶ ወደ ጦርነት ሜዳ ይላካል። ምን አይነት ሀገር ውስጥ ነው እየኖረን ያለ ነው? የወጣቶች አፈሳ ይቁም የሚለው የማህበራዊ እንቅስቃሴ ብቻ ሳይሆን በአገዛዙ ስልጣን አስጠባቂ ጦር ውስጥ የተካተቱና የሰራዊት አባላት የሆኑ የእኛ እናቶች ለቅሶ ይበቃል፣ ሌሎች እናቶችን አታስለቅሱ፣ ለምንድን ነው በግዳጅ የምታፍሱት የሚል ቅሬታ እያቀረቡ ሲሆን እነዚህ አገዛዙ ወታደሮች በማህበራዊ ሚዲያ እኛ አስፈልገን ገባን ብለናል። ላለፉት 4 ዓመታት በጦርነት ውስጥ ቆይተናል። እናቶቻችን እያለቀሱ ነው። ሌሎች እናቶችን አታስለቅሱ፣ ለምንድን ነው በግዳጅ የምታፍሱት በሚል የሰራዊት አባላት ጭምር ተቃውሟቸውን በማህበራዊ ሚዲያ አሰምተዋል። መንሼ ነው ወጣቱን ተፋተው እንጂ አፈሳ እኮ ተሳቀቀ እንዴ። በአገሩ ሰርቶ ካልበላ በሰላም ወጥቶ ካልገባ የት አባቱ ሂዶ ሰርቶ ይብላ? እዚህ ጋር ያለው ሰራዊት በቂ ነው ማለት በክብር በሰላም ፈልጎ ፈቅዶ ገባሎ ካለ ሰዩ አምጠው። ከዛ ውጪ እያፈስክ ሳይፈልግ አታምጣብን። እዚህ ጋር ለመቶ 2 ቀንም እንኳን አያገለግልም፣ አይጠቅመንም ለኛ። የኛ እናት እኮ ከ4 ዓመት ያላነሰ እያለቀሰች ነው። የእሷ ብቻ አይበቃም፣ ሌላ እናት አታስለቅ። የድሃ ልጅ ለጦርነት ገንዘብ ያላቸውና ልጆቻቸውን ማስፈታት የሚችሉ ልጆቻቸውን የሚያድኑበትና አፈሳውን ተከትሎ ሚሊሻዎችና ባለስልጣናት ያገዛዙ ሰራዊት አባላት ወታደራዊ አዛዦች እንደ ተጨማሪ የገቢ ምንጭ መቁጠራቸውን በህገወጥ መንገድ በኦነግ ሸኔ ስምና በሌሎችም ስም ይደረጉ የነበሩ እገታዎችና ገንዘብ መጠየቆች በአፈሳ ስም በግልጽ እየተካሄዱ ይገኛል። ወላጆች በቴሌብር አማካኝነት ለታፈሱ ልጆቻቸው የተጠየቁትን እየከፈሉ በኦሮሚያ ክልል እያስለቀቁ መሆኑን በተለይም በናዝሪት ወይም አዳማ ከተማ በላጆች ልጆቻቸውን ገንዘብ ከፍለው ማስለቀቃቸውና ገንዘብ መክፈል ያልቻሉ የድሃ ልጆች ግን እድሜያቸው ለውትድርና ሳይደርስ ታፍሰው ወደ ተለያዩ መጋዘኖች ውስጥ እየታጎሩ በሌሊት ወደ ማሰልጠኛ ወደ ተባለ የተለያዩ አቅጣጫዎች እየተወሰዱ መሆናቸውን ወላጆች በለቅሶ ጭምር ሲማጸኑ በተለያዩ ቦታዎች ላይ ድብደባና እንግልት እንደደረሰባቸው ጠቅሰን መዘገባችን አይዘነጋም። ታላቅ የሰብአዊ ድጋፍና የገቢ ማሰባሰቢያ ጥሪ ወገንን በችግር ጊዜ መደገፍ፣ እንባውን ማበስና ከጎኑ መቆም የሁላችን የማይታጠፍ ሰብአዊ ታሪካዊና ወገናዊ ግዴታችን ነው። በአሁኑ ወቅት በአማራ ሕዝብ ላይ እየደረሰ ያለውን ዘግናኝ ኢሰብአዊ ድርጊቶችና ሞት፣ መፈናቀልና የሀብት ውድመት፣ ረሃብ፣ ስቃይና ስደት ዓለም የመሰከረው ሀቅ ነው። በዚህ መከራና ስቃይ ውስጥ ለሚገኙ ወገኖቻችን እኔም ለወገኔ ብለን አለኝታችንን ለማሳየት የገቢ ማሰባሰቢያ ምሽት ተዘጋጅ። በመሆኑም በዩናይትድ ኪንግደም እና በመላው ዓለም ለምትገኙ አማራውያንና የአማራ ወዳጆች በሙሉ በዚህ ታላቅ የበጎ አድራጎት ምሽት እንድትገኙና ለህዝባችሁ ያላችሁን ቁርጠኝነትና ፍቅር ለመግለጽ እንድትችሉ በአክብሮት ተጋብዛችኋል። ማሳሰቢያ፣ ሙሉ ድጋፉ ለተጎዱ ወገኖቻችን የሚውል ሲሆን ዝግጅቱም በ6 የሚዲያ አጋሮች በቀጥታ ለህዝብ ይተላልፋል። የዝግጅት ቀን ሴፕቴምበር 20 2026 ሰዓት ከቀኑ 2 PM እስከ
ማታ 10 PM። ቦታ ሆክልብሩክ ባር ኤንድ ሬስቶራንት 68 ኔንደን ሮድ በርሚንጋም። ፖስት ኮድ B210T። የመግቢያ ዋጋ እራትን ጨምሮ ለአንድ ሰው ሲንግል 50 ፓውንድ፣ ለቤተሰብ ፋሚሊ 70 ፓውንድ፣ VIP 100 ፓውንድ። የኪነ ጥበብ ምሽቱ በታዋቂዋ ድምፃዊ የምክር ሲሳይ በኪቦርድ ቤቢ ማሲንቆ ጋር በመቀናጀት ሙዚቃውና ባህላዊ ዝግጅቱ ለታዳሚውና ለመላው ህዝባችን በስድስቱ የሚዲያ አጋሮቻችን በቀጥታ ይተላለፋል። የሚዲያ አጋሮችና ተባባሪዎች ABC ሚዲያ፣ አንከር ሚዲያ፣ ህብር ሬዲዮ፣ ኤምኤስ ሚዲያ፣ ፍሪ ፕሬስ እና ማማ ሚዲያ። ኑ ወገኖቻችን እየረዳን የአዲስ ዓመትና የመስቀል በዓልን በጋራ እናክ። አዘጋጆች የአማራ ማህበራት ግብረ ኃይል በዩኬ። አይቀር የኤርትራ ሰንደቅ ዓላማን በማውለብለብ በኤደን ባህረ ሰላጤ ላይ ትጓዝ የነበረች አንዲት የነዳጅ ጫኝ መርከብ በባህር ወረበላዎች መጠለፏም ተሰማ። የተለያዩ ዓለም አቀፍ መገናኛ ብዙሃን እንደዘገቡት የኤርትራን ሰንደቅ ያውለበለበችው ሲያቡ 1 ወይም ሲያኑል የተባለችው በውስጧም 16 ህንዳውያንን ጨምሮ አጠቃላይ 20 ሰራተኞችን ይዛ በየመን የኤደን ባህረ ሰላጤ ላይ 136 ማይል ምስራቃዊ አቅጣጫ በመጓዝ ላይ ሳለች 6 የታጠቁ የባህር ላይ ወረበላዎች አስገድደው ወደ ሶማሊያ አቅጣጫዋን እንድታዛውር ማስገደዳቸው ታውቋል። የድረሱልኝ ጥሪ ያሰማችው የነዳጅ ጫኝ መርከቧ ሴቡ 1 በአሜሪካ መንግስት ባለፈው ታህሳስ ወር የአሜሪካ ግምጃ ቤት በኢራን ላይ ከጣለው የነዳጅ ሽያጭ ማዕቀብ ጋር የተገናኘ ነዳጅን በስውር ለማሸጋገር የተወጠነ ኦፕሬሽን ላይ እንደተሰማራች የእንግሊዙ የማሪታይም ንግድ ኦፕሬሽን በእንግሊዝኛው ምህጻረ ቃል ዩኬ ሞቶም ጠቅሷል። ሮይተርስ የዜና አገልግሎት እንደዘገበው ሴቡ 1 መርከብ በዚህ ዓመት ውስጥ በሶማሊያ ባህር ላይ ወይም በኤደን ባህረ ሰላጤ ላይ በባህር ወረበላዎች ከታገቱ ነዳጅ ጫኝ መርከቦች መካከል 13ኛው ስትሆን ባለፈው ዓመት በተመሳሳይ ወቅት 5 መርከቦች በታጣቂዎች መጠለፋቸውም ተመልክቷል። ይህቺ የነዳጅ ጫኝ መርከብ ለምን የኤርትራ ሰንደቅ ዓላማን ለማውለብለብ እንደፈለገችም ዝርዝር ማብራሪያም አልሰጠም። በጉዳዩም ዙሪያ የኤርትራ ማስታወቂያ ሚኒስቴር እስካሁን ድረስ የሰጠው ማረጋገጫም አሊያም ማስተባበያም የለም። የአረቡ አብዮት መነሻና የአምባገነን መሪዎች ውድቀት መነሻ የሆነችው ቱኒዝ ዛሬም የወቅቱ ፕሬዚዳንት ከስልጣን እንዲነሱ ህዝቡ አደባባይ ወጥቶ ተቃውሞን እያቀረበ ይገኛል። ዴሞክራሲያዊ ስርዓት እንዲመለስ ጠይቋል። በቱኒዚያ እንደ አውሮፓ አቆጣጠር በ2010 የአገሪቱን ፕሬዚዳንት ከአገር ያስፈረጠጠበት ህዝባዊ ተቃውሞ በኋላ ጠንካራ ነው የተባለ በአሁኑ ወቅት የአገሪቱ ፕሬዚዳንት የሆኑት ቃይስ ሰኢድ ከስልጣን እንዲወገዱና ዴሞክራሲያዊ ስርዓት በአገሪቱ እንዲመሰረት በዋና ዋና ከተሞች ሰፊ የተቃውሞ እንቅስቃሴ ተጀምሯል። በቱኒዚያ ከ15 ዓመታት በፊት የዩኒቨርሲቲ ምሩቅና የጎዳና ላይ አትክልት ነጋዴ የሆነው ሞሐመድ ቧዚዝ የአካባቢው ደንብ አስከባሪዎች ህገወጥነህ ጎዳና ላይ መሸጥ አትችልም እያሉ ተደጋጋሚ ጉቦ እየጠየቁ ችግር የፈጠሩበት ቢሆንም እናቱና እህት ወንድሞቹን ጎዳና ላይ በሚሸጣቸው አትክልቶች የሚያስተዳድረው ሞሐመድ ቧዚዝ በመጨረሻ ንብረቱ እንደ አውሮፓ አቆጣጠር ዲሴምበር 17 2010 ዓ.ም ንብረቱን በወረሰው ማዘጋጃ ቤት ፊት ለፊት የደረሰበትን ለህዝቡ ገልጾ ራሱ ላይ ቤንዚን አልከፍክፎ ከተቃጠለ በኋላ በደረሰበት የቃጠሎ አደጋ እንደ አውሮፓ አቆጣጠር ጃንዋሪ 4 ቀን 2010 ዓ.ም ህይወቱ ባለፈበት ወቅት ቱኒዚያውያን አደባባይ ላይ ቁጣቸውን በመግለጽ በአገሪቱ ተጠናክሮ የቀጠለውን ቁጣ ተከትሎ ከ10 ቀናት በኋላ አገሪቱን ለ23 ዓመታት የመሩት አምባገነን ፕሬዚዳንት ዚን አል አብዲን ቢን አሊ አገር ጥሎ የፈረጠጡበትና ቱኒዝ በጊዜው ሳካ የሽግግር ሂደት ያሳለፈች ሲሆን የአረቡ አብዮት መነሻ የሆነችው ቱኒዝና ሞሐመድ ቧዚዝ መስዋዕትነት የግብፁን የ30 ዓመት ፕሬዚዳንት ሆስኒ ሙባረክን ከስልጣን ያነሳበት የተቃውሞ እንቅስቃሴ ይታወስ ሲሆን ዛሬም በወቅቱ የአገሪቱ ፕሬዚዳንት ከስልጣን እንዲነሱ ቱኒዚያውያን አደባባይ በመውጣት የአንድ ሰው አገዛዝነትና አምባገነንነት በቃን በማለት ተቃውሟቸውን አሰምተዋል። ትናንት የተጀመረው ተቃውሞ ፕሬዚዳንት ቃይስ እንደ አውሮፓ አቆጣጠር በ2001 የነበረውን መንግስት ከስልጣን በማባረር ፓርላማውን ያገዱበትን ቀን ታሳቢ በማድረግ መሆኑ ተገልጿል። ፕሬዚዳንቱ በዛው ዓመት የአስቸኳይ ጊዜ አዋጅ በማወጅ ስልጣናቸውን አስጠናቅረው ማስተዳደር የጀመሩ ቢሆንም እንደ አውሮፓ አቆጣጠር በ2002 ዓ.ም ፓርላማውን መበተናቸው አደባባይ የወጡት ተቃዋሚዎች አገሪቱ ሙሉ ውድቀት እያጋጠማት ነው፣ ቱኒዚያ ከፍተኛ የኢኮኖሚና የኑሮ ውድነት ጫና እያጋጠማት ሲሆን ከዚህ ጋር ተያይዞ የህዝብ አገልግሎት መስተጓጎልና የአንዳንድ መሰረታዊ ዕቃዎችና መድኃኒቶች እጥረት የተቃውሞ መነሻ ሆነዋል። ቱኒዚያ የዋጋ ግሽበቱን 5% መጨመሩን፣ በአገሪቱ ያለው ኢንቨስትመንት በከፍተኛ ደረጃ መቀነሱን፣ በርካታ ስራ አጦች
መኖራቸውና የሸቀጦች ዋጋ መጨመር የተቃውሞ መነሻ ሲሆን ከጥቂት ሳምንታት በፊት የውሃና ኤሌክትሪክ መቆራረጥ እንዲሁም በአካባቢ ያሉ ችግሮች ምክንያት በማድረግ ተመሳሳይ ተቃውሞ ተነስቶ የነበረ ቢሆንም አዲሱ ተቃውሞ ግን ጠንከር ብሎ ፕሬዚዳንት ቃሲም ከስልጣን እንዲባረሩና ዲሞክራሲያዊ ስርዓት እንዲመጣ ዘላቂ መፍትሄ ይዘው ጥያቄ ማቅረብ ጀምረዋል። በኢትዮጵያ ዋጋ ግሽበቱም ሆነ የኑሮ ውድነቱ ከቱኒዝ እጅግ እጥፍ ቢሆንም ህዝቡ ተደራጅቶ ለመብቱ ባለመቆሙ በተደጋጋሚ ባገዛዙ በጦርነት እየተለበለበ በኢኮኖሚ ቀውስ ህይወቱን አስቸጋሪ እያደረገ ተባብሮ ባለመነሳቱ ስርዓቱ የልብ ልብ ተሰምቶታል የሚሉ ተቃውሞዎች በተደጋጋሚ ሲደመጡ መቆየታቸው አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።